በዓለም እግር ኳስ አፍቃሪ ህዝብ ሁሉ በጉጉት ሲጠበቅ የነበረው የትላንት ምሽቱ የሩብ ፍጻሜ የመጀመሪያ ጨዋታ አርሰናል በሜዳው ሪያል ማድሪድን አስተናግዶ 3-0 በሆነ ውጤት ማሸነፍ ችሏል። እንግዲህ በትላንትናው ጨዋታ መድፈኞቹ በሜዳቸው ሉስ ብላንኮቹን አስተናግደው መረምረም ችለዋል። በርካቶች ይህ ጨዋታ በዚህ ውጤት ይጠናቀቃል ብለው አልገመቱም ነበር። ነገር ግን ሪያል ማድሪድ ወደ ኤምሬትስ ስቴዲየም መጥቶ ልክ እንደ ትንሽ ቡድን ነበር ሲጫወት የነበረው። አርሰናሎችም ጨዋታውን 3-0 በሆነ ውጤት አሸንፈዋል። በመጀመሪያው 45 በተለይ በመጀመሪያዎቹ 15-20 ደቂቃዎች አርሰናሎች ጫና ፈጥሮ ለመጫወት የሞከሩ ሲሆን የግብ ሙከራዎችንም ማድረግ ችለው ነበረ። ነገር ግን ግብ ማስቆጠር አልቻሉም። ከ30ኛው ደቂቃ በኋላ ሪያል ማድሪዶች በተወሰነ መልኩ ወደ ጨዋታው ለመመለስ ብዙ ጥረቶችን ማድረግ ችለዋል። ነገር ግን የመጀመሪያው አጋማሽ ጨዋታ 0-0 በሆነ ውጤት ነበር የተጠናቀቀው። ከረፍት መልስ እንግዲህ ሪያል ማድሪድ በሜዳው ላይ አልነበሩም ማለት ይቻላል። አርሰናል በሙሉ አቅማቸው ነበር ወደፊት ተጠግተው ሲያጠቁ የነበረው። ይህ ፍሬ አፍርቶላቸው እንግዲህ ብራዚላዊው አማካኝ ዲክላን ራይስ ቅጣት ምት በማስቆጠር ክለቡን መሪ ማድረግ ችሏል። እንግዲህ ዲክላን ራይስ የመጀመሪያውን ቅጣት ምት አስቆጠረ። ከዛ በኋላ አርሰናሎች የበለጠ ወደ ጨዋታው መግባት ቻሉ። የበለጠ ተነሳሽነትን በጨዋታው ላይ ፈጠሩ። እንግዲህ ዲክላን ራይስ 58ኛው ደቂቃ ላይ መጀመሪያውን ግብ ማስቆጠር የቻለው። ከዛ በኋላ እንግዲህ መድፈኞቹ በኤምሬትስ 1-0 መምራት ጀመሩ። ከ12 ደቂቃ በኋላ ማለትም በ70ኛው ደቂቃ ቅጣት ምት በድጋሚ መድፈኞቹ ማግኘት ቻሉ። ያንንም ቅጣት ምት በአስገራሚ ሁኔታ ዲክላን ራይስ ወደ ጎልነት በመቀየር አርሰናል ጨዋታውን 2-0 እንዲመሩ ማስቻለ ቻለ። ታዲያ የዓለም ሕዝብ ሁሉ በዚህ ተጫዋች ቅጣት ምት አመታት እጅግ ነበር የተደነቀው። በርካቶች ከጨዋታው በኋላ ለዚህ ተጫዋች ያላቸውን አድናቆት ሲገልጹ ነበር። ከ5 ደቂቃ በኋላ እንግዲህ ከሉዊስ ስኬሊ የደረሰውን ኳስ ስፔናዊው አማካኝ በትናንትናው ጨዋታ በ9 ቁጥር አጥቂነት የተሰለፈው ሚኬል ሜሬኖ አስቆጥሮ ጨዋታው በአርሰናል 3-0 አሸናፊነት መጠናቀቅ ችሏል። እንግዲህ አርሰናሎች በጨዋታው 54% የኳስ ቁጥጥር ነበራቸው። 5 ኮርና ማግኘት ችሏል። በአንጻሩ ሪያል ማድሪዶች 3 ኮርና ነው ያገኙት። አርሰናሎች ሹት ኦን ጎል ወይንም አቲምፕት 12 ጊዜ መሞከር ችሏል። ሪያል ማድሪዶች በአንጻሩ 9 ጊዜ፣ አርሰናሎች 11 ሹት ኦን ታርጌት መሞከር ችሏል። ሪያል ማድሪዶች 3 ጊዜ ብቻ ነው ይህንን ማድረግ የቻሉ። እንደውም አርሰናሎች ይህንን ጨዋታ ከዚህ ጎል በላይ ማሸነፍ ይችሉ ነበረ። ነገር ግን ምስጋና ለቤልጂየማዊ ግብ ጠባቂ ቲቦት ኮርቱዋ ይግባና በርካታ ኳሶችን በማዳን ክለቡን ከሽንፈት መታደግ ችሏል። ታዲያ አርሰናሎች ባልተጠበቀ ሁኔታ የትናንትናውን ጨዋታ በዚህ መልኩ ማሸነፍ ችሏል። እንግዲህ ከጨዋታው መጠናቀቅ በኋላ በርካቶች ለእንግሊዛዊ አማካኝ ዲክላን ራይስ ያላቸውን አድናቆት ሁሉም እየሰጡ ይገኛሉ። እንግዲህ ዲክላን ራይስ በትናንትናው ጨዋታ የጨዋታው ኮከብ መባል ችሏል። በሻምፒዮንስ ሊግ ታሪክም በጥሎ ማለፉ 2 ቅጣት ምቶችን ያስቆጠረ የመጀመሪያው ተጫዋች መሆን ችሏል ማለት ነው። ይህ እንግሊዛዊ ተጫዋች እንደ ክሊያን ምባፔ፣ ቪኒሲየስ ጁኒየር፣ እንደ ቤሊንጋም፣ ሮድሪጎ፣ ሉካ ሞድሪች፣ ፌዴ ቫልቬርዴ አይነት ከዋክብትን የያዘው የሪያል ማድሪድ ቡድን ትላንትና ልክ እንደ ትንሽ ቡድን ነበር በአርሰናል ተበልጦ ኤምሬትስ ላይ ሲጫወት የነበረው። አርሰናሎች በሁሉም ነገር ከሪያል ማድሪድ የበላይ መሆን ችለው ነበረ። እንግዲህ ሪያል ማድሪድ ወደ ጨዋታው መጠናቀቂያ ላይ ፈረንሳዊ አማካኝ ካማቪንጋ በ2 ቢጫ ካርድ ከሜዳ ወጥቷል። ታዲያ ማድሪዶች በጨዋታው ከተሸነፉ በኋላ የቡድኑ አምበል ሉካስ ቫስኬዝ ከሽንፈቱ በኋላ ይህንን ሰጥቷል። 3-0 ሽንፈትን ወደ ድል የሚቀይር ቡድን ካለ እሱም ሪያል ማድሪድ ነው። የትኛውም ተጋጣሚ ቡድን እኛን 3-0 የረታ እንደሆነ እኛ እነሱን በተቃራኒ የማንረታበት ምክንያት የለም ሲል አስተያየቱን ሰጥቷል። ከጨዋታው በኋላ እንግዲህ ይህ ምን ያህል እውን ሊሆን ይችላል የሚለው በርካቶችን ሊያነጋግር የሚችል ነው። እውን ነው። ሪያል ማድሪድ በሻምፒዮንስ ሊጉ በርካታ ታሪኮችን የሰራ ክለብ ነው። በርካታ ገድሎችን መፈጸም ችሏል። ነገር ግን እንደ አርሰናል አይነት ጠንካራ የመከላከል ክፍል ያለውን ቡድን ሳንቲያጎ በርናባው ላይ 4-0 ያሸንፋሉ የሚለው እጅግ የሚጠበቅ ነው የሚሆነው። ምናልባትም እንግዲህ በሳንቲያጎ በርናባው ይህንን ውጤት ሊያስጠብቁበት የሚችሉበት ሁኔታ ሊኖር ይችላል የሚለው በጉጉት የሚጠበቅ ነው ቢሆነው። ከዛ በኋላ እንግዲህ ፈረንሳዊው ኪሊያን ምባፔ እስከ መጨረሻው ድረስ ማመን አለብን፣ ጨዋታው መመለስ ይቻላል ሲል አስተያየቱን ሰጥቷል። እንዲሁ ፈረንሳዊ የፊት መስመር ተጫዋች ኪሊያን ምባፔ በኢንስታግራም ገጹ እንደውም እስከ መጨረሻው ማመን አለብን ሲል ፖስት አድርጓል። ይህ ፈረንሳዊ የፊት መስመር ተጫዋች እንግዲህ የሪያል ማድሪድ ተጫዋቾች ይህንን ውጤት በሳንቲያጎ በርናባው መግለጥ እንችላለን እያሉ ነው የሚገኙት። ገና ከሆኑ ግን ይህ ይሆናሉ የሚለው ጉዳይ በርካቶችን የሚያጠራጥርና 2 አሊያም 3 እንዲያስቡ ሊያደርግ የሚችል ነገር ነው። እንግዲህ
በጨዋታው በሪያል ማድሪድ በኩል ጥሩ ሲንቀሳቀስ የነበረው ቤልጂየማዊ ግብ ጠባቂ ቲቦት ኮርቷ በሁለተኛው አጋማሽ እግር ኳስን እንዴት መጫወት እንዳለበት ረስተን ነበር ሲል ነው ከጨዋታው በኋላ አስተያየቱን መስጠት የቻለው። ሪያል ማድሪዶች በሁለተኛው 45 እንግዲህ ምንም አይነት አርሰናልን ሊፈትን የሚችል እንቅስቃሴ በጨዋታው ሲያስመለክቱን አልነበረም። አርሰናሎች ጨዋታው ቀሏቸው ነበር ሲጫወቱ የነበሩ። ጎሎቹ ከተቆጠሩም በኋላ አርሰናሎች የኳስ ቁጥጥሩን ይዘው ወደፊት እየተጠጉ ሲጫወቱ ነበር። ምናልባትም ሪያል ማድሪዶች በመጨረሻዎቹ 10 ደቂቃዎች ብቻ ምናልባት የጎል መጠኑን ለመቀነስ ጥረት ሲያደርጉ ተስተውሏል እንጂ በሁለተኛው 45 በመጀመሪያው 45 ያን ያህል አርሰናልን ሊፈትን የሚችል ነገር ሲያደርጉ አልተመለከትንም። በመጀመሪያው 45 ኪሊያን ምባፔ አስደናቂ ኳስ አግኝቶ መጠቀም አልቻለም ነበር። ስፔናዊ የሪያል ማድሪድ ተከላካይ ራውል አሴንሲዮ ይህ አልተጠናቀቀም፣ አንድ ጨዋታ በርናባው ላይ ያለን ከ6 ቀን በኋላ በርናባው ላይ እንገናኝ ሲል እንደዚሁ አስተያየቱን ሰጥቷል። አሁን ላይ የሪያል ማድሪድ ተጫዋቾች ይህንን ማድረግ እንችላለን እያሉ ነው የሚገኙት። እንግዲህ ይህ ምን ያህል ይሳካል የሚለው አነጋጋሪ ነው። እንግዲህ በጨዋታው ዲክላን ራይስ ልዩነት መፍጠር ችሏል። ሚኬል አርቴታ ከካርሊቶ በላይ በታክቲኩ ተክኖበት አምሽቷል። በዚህም አርሰናል የመጀመሪያ ዙር የአውሮፓ ሻምፒዮንስ ሊግ ጨዋታውን ኤምሬትስ ላይ ሪያል ማድሪድን አስተናግዶ 3-0 በሆነ ውጤት በማሸነፍ ትልቅ ስንቅ ይዘው ወደ ሳንቲያጎ ቤርናባው የሚጓዝ ይሆናል ማለት ነው። እንግዲህ ከሳምንት በኋላ በሳንቲያጎ ቤርናባው የሚደረገው የመልስ ጨዋታ ምን ያሳየናል የሚለውን አብረን የምንከታተለው ይሆናል። በመጀመሪያው ጨዋታ ግን አርሰናል የዓለም እግር ኳስ ቤተሰብን የዓለም እግር ኳስ አፍቃሪያንን ባስደነቀ መልኩ ሪያል ማድሪድን 3-0 በሆነ ውጤት አሸንፏል። በተመሳሳይ ሰዓት ባየር ሙኒክ በሜዳው ኢንተር ሚላንን አሊያንዝ አሬና ላይ አስተናግዶ 2-1 በሆነ ውጤት ተሸንፏል። እንግዲህ የሁለቱ ቡድኖች ጨዋታ እጅግ ማራኪ እዚህም እዛም የነበረ በፍጥነት የተሞላ ጨዋታ ነበረ። ባየር ሙኒክ እንግዲህ በሜዳው ይህንን ጨዋታ 2-1 በሆነ ውጤት መሸነፍ ችሏል። እንግዲህ በዚህ ጨዋታ ሁለቱ ቡድኖች ተመጣጣኝ የሚባል እንቅስቃሴን አድርገዋል። ባየር ሙኒክ 59% የኳስ ቁጥጥር ነበራቸው በጨዋታው። ኢንተር ሚላኖች በአንጻሩ 41% የኳስ ቁጥጥር ነበራቸው። እንግዲህ በተለይም ገና ጨዋታው እንደተጀመረ በ26ኛው ደቂቃ ከኦሪስ የደረሰውን ኳስ እንግሊዛዊ የፊት መስመር ተጫዋች ሃሪኬን የጎሉ ቋሚ መልሶበታል። ጥሩ የሚባል የግብ አጋጣሚ ነበር ያገኙት። ከዛ በኋላ እንግዲህ ላውታሮ ማርቲኔዝ በ38ኛው ደቂቃ ከፈረንሳዊ ማርኮስ ቱራም የደረሰውን አስደናቂ ኳስ በግሩም ሁኔታ አስቆጥሮ ኢንተር 1-0 መምራት ጀምሮ በዚህ ውጤት ነበር የመጀመሪያው 45 የተጠናቀቀው። ወደ ሁለተኛው 45 ሁለቱ ቡድኖች ከተመለሱ በኋላ ጥሩ የሚባል እንቅስቃሴ ሁለቱም ቡድኖች በየግላቸው ማድረግ ችሎ ነበር። በተለይም ከ70ኛው ደቂቃ በኋላ የቪንሴንት ኮምፓኒ ቡድን ባየር ሙኒክ ተጭኖ ለመጫወት በርካታ ጥረቶችን ሲያደርጉ ተመልክተናል። ተቀይሮ ወደ ሜዳ የገባው በዘንድሮው የውድድር ዓመት መጨረሻ ከባየር ሙኒክ እንደሚለቅ ያሳወቀው የ35 ዓመቱ ጀርመናዊ አጥቂ ቶማስ ሙለር በ85ኛው ደቂቃ ግብ አስቆጥሮ እንግዲህ አቻ ማድረግ ችሎ ነበር ክለቡን። ከዛም ባቫሪያን ሁለተኛ ጎል ያስቆጥራሉ ተብሎ ሲጠበቅ የሜዳ አትሞስፌራቸውን ተጠብቀው ምናልባትም 3 ነጥብ ይዘው ይወጣሉ ተብሎ ሲጠበቅ ከ3 ደቂቃ በኋላ ልክ እንደ ቶማስ ሙለር ሁሉ በኢንተር ሚላን በኩል ተቀይሮ ወደ ሜዳ የገባው ፌራቴሲ በ88ኛው ደቂቃ ለኢንተር ሚላን ሁለተኛውን የማሸነፊያ ጎል አስቆጥሮ ኢንተር ሚላን ይህንን ጨዋታ 2-1 በሆነ ውጤት ማሸነፍ ችሏል። እንግዲህ የሲሞኔ ኢንዛጊ ቡድን እጅግ አስደናቂ ቡድን እየሆነ መጥቷል። በሴሪያው መሪ ነው። አሁን ላይ እንግዲህ በአውሮፓ ሻምፒዮንስ ሊጉ ከሜዳው ውጪ ባየር ሙኒክን 2-1 ማሸነፍ ችሏል። አሁን ወደ ሜዳው እንግዲህ አድቫንቴጅ ይዞ ነው የሚመለሰው። በሜዳው የሚጫወት ቡድን ድጋፍ ይኖረዋል። እንዲሁም ደግሞ የሜዳው አትሞስፌር ትልቅ ጠቀሜታ እንዳለው ይታወቃል። ይህ ለባቫሪያኑ የመልሱን ጨዋታ ከባድ ሊያደርግባቸው እንደሚችል ከወዲሁ እየተገለጸ ይገኛል። የሲሞኔ ኢንዛጊ ቡድን ግን እጅግ ትልቅ የሚባል ድልን በማስመዝገብ ወደ ጣሊያን መመለስ ችሏል። እንግዲህ የመልሱ ጨዋታ ከአንድ ሳምንት በኋላ ሲደረግ ባቫሪያኑ ከሜዳቸው ውጪ ይህንን ውጤት ይገለብጡታሉ የሚባለው የሚጠበቅ ነው። እንግዲህ ኢንተር ሚላንስ ይህንን ጨዋታ ውጤቱን አስጠብቆ ወደ ግማሽ ፍጻሜው ያልፋሉ የሚለው እንግዲህ የዓለም እግር ኳስ ቤተሰብ በጉጉት የሚጠብቀው ጉዳይ ነው የሚሆነው። ታዲያ ሁለቱ ቡድኖች ከሳምንት በኋላ የመልስ ጨዋታቸውን በጣሊያን የሚያደርጉ ይሆናል። ኢንተር ውጤቱን አስጠብቆ ያልፋል ወይስ ባየር ሙኒክ ውጤቱን ገልብጦ ወደ ቀጣዩ ዙር ያልፋል የሚለው እጅግ ተጠባቂ የሚሆን ጉዳይ ነው።